ሀይሚ አታልቅሽ ሀይሚ። ኧረ ነይ በማርያም ሀይሚ ምንድነው የሚያስለቅስሽ? በጣም ነው ያስከፋኝ። ለምን መጣሁ እኮ አይደል እንዴው። ይቅርታ አድርጊልኝ እሺ። ደግሞ እሺ ለምን አላስቀረኝም? ሲሄድ ለምን ዝም አልከኝ? ለተተወኛለህ በቃ እንደዚህ ነው የምትተወኝ? እኔ መች ተውኩሽ? ጊዜ ልስጥሽ ብዬ እኮ ነው ሀይሚ። እሺ ልቀቀኝ። በጣም ነው የከፋኝ። ኩሽ በቃ ይቅርታ። የኔን ደስታ የምታሳካው እንደዛ ነው እንዴ? እኔ ደስተኛ መሆነው ካንተ ጋር ነው እኮ። እሺ ይሆን ያለው እኮ አንተ ግን ሲሄድ በቃ ዝም ብለህ ሸኘኸኝ። ለምንድን ነው የምትጎዳኝ? ማያቸውም ሰማቸውም ነገሮች በጣም አንተ ከምታደርጋቸው ነገር ጋር በጣም እየተጋጩብኝ ነው። እሺ አትዋሽ፣ እውነቱን ተናገር፣ እውነቱን ተናገር። በጣም ነው በእኔ ተስፋ የቆረጥከው። አውቃለሁ በእኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረጥ ልብሽ ይዞ ጥላቻ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ነው? እኛ ደህና ነን። እና ዛሬ ያው ትላንትና ቪዲዮ ላይ ታችኋል። ብሩኬን ብዙ ነገር ለምኜዋለሁ፣ ብዙ ነገር ማውርተን ነበረ። ከቪዲዮም በኋላ ደውዬለት ነበር፣ ደውልልሃለሁ እንዳልኩት ደውዬለት ያው እምቢ ነው ያለኝ። ያው ብዙ ነገር ብየዋለሁ፣ ለምኜዋለሁም ግን እምቢ አለ። አሁን ዛሬ አመጣጤ በቃ ብሩኬ እዛ ካለ ሃይሚን ጠርቻታለሁ፣ ሃይሚን ይዣት ልሄድ ነው አሁን የኔ እቅድ። ሃይሚን ወደ አዲስ አበባ በወስዳት ይሻላል። ብሩኬ አልመጣም አለ። ሃይሚ እዚህ ነው ያለችው። ሃይሚን ጠርቻታለሁ። ሃይሚን ጠርቻት ብሩኬ ጋር እንድንሄድ እዛ በዓል እንድናሳልፍ ፈልጌያለሁና እንደዛ የሚሻል ይመስለኛል። አሁን ብሩኬ እምቢ ብሎ ሃይሚም ደግሞ እዚህ ሆና ይደብራል። እዛ ብንሄድ ይሻላል ብዬ ላወራት ነው። ሃይሚን ጠርቻታለሁ እና ያው ሊሳካልኝ አልቻለም። እስቲ ሃይሚ ምን ልትል እንደምትችል አላውቅም። ይዤሽ ልሄድ ስላት እሺ ትለኛለች ብዬ አስባለሁ። ያው ሁለቱ ተለያይተው በዓል ከሚያሳልፉ ብያለሁ። እስቲ አብረን እናያለን ሃይሚ እስክትመጣ። ሃይሚ እስክትመጣ እኔ መጣሁ። ቤተሰቦች እዚህ ሃይሚ ሳትመጣ ቀድሟታል። ቀደምኳት ብታጀራ ትላለህ። ቤተሰቦች እንዴት ናችሁ? ነው ያለው። አንተ ዋሻቸው አይደለ? ያው ደስ እንደሚላቸው እርግጠኛ ነኝ። እሱማ ደስ ብሏቸዋል። ቤተሰብ ያው በጣም ብዙ ነገር አስበን ምን ብለን ያው እዚህ መተናል። ትንሽም ላስብበት ያልኩት እሷ ማትፈልገውን ነገር ላለማድረግ ነበር፣ ግን ቢያንስ እስቲ እድል እንሞክር፣ የሆነ ጸጥ ብሎ ከመቀመጥ በሚል ቻንሳችንን እንሞክር። ያው እናቴንም በዛው አገኛለሁ። እሺ ካለች እንደውም ሃይሚ ድጋሚ ባገናኛት ባል አብረን ከናቴ ጋር ብናሳልፍ ደስ ይለኛል። እኛ አንተ ካሰብክ ይሳካል። ሃይሚ እሺ ትላለች። አሁን እኔ ፍፄ በተስፋ ነው እዚህ ሀገር የመጣሁት። እሺ ተስፋ ሃይሚን ይሳካል። እሺ ቤተሰቦች እና እኔ ብሩክ እባላለሁ። መጥቻለሁ። ብታጀራ ገብቻለሁ። ያው ፍፄ ነው ብዙ ነገር እንትን እንደለ ያረጋኝነት ደስ ይላል። ቤተሰቦች በጣም ጓደኝነት እንዲህ ነው። አያችሁ አይደል? ማንም ሰው እንዲከፋ ስለማይፈልግ የኛን ደስታ ፍለጋ የሁሉ ነገር እንድንወስን አድርጓል። እና ሃይሚዬ ይሄን ቪዲዮ የምታዩ ከሆነ እባክሽን እኔ በእውነት እንዴት ተንበርክኬ ቢሆን ዛሬ ይቅርታ ጠይቅሻለሁ። ያው ብዙ ቤተሰብም እየጨነቀ ነው ምናምንና ያለውን ነገር በሰላም እንፍታዋ አይሻልም? እኔ እኮ አላጠፋውም አላልኩም ሃይሚዬ። እኔ እኮ አጥፍቻለሁ፣ የምር አጥፍቻለሁ፣ ጥፋተኛ ነኝ። ለምን አትመጪኝም? እሺ ለምን አትነክሽኝም? ሹራብ ነው የለበስኩት፣ አትነክሽኝ ብቻ ሃይሚዬ። በጣም ጥፋተኛ ነኝ እኮ አውቃለሁ፣ ግን ያለውን ነገር በስርዓት እንድንፈታ ፈልጋለሁ እውነት። እና እዚህ የመጣሁት ደግሞ ያው ሃይሚንም ይቅርታ ልጠይቅ። እናቴም ናፍቃኛለች፣ በዓልም እዚህ ለመሆን በዛውም ሰርግ አለብን። እዚህ ሳምንታት እንቆያለን ብዬ ተስፋ አደርጋለሁኝና ግን ፍጻዬ እኔ የምፈልገው ማለት ነው ሃይሚን እዚህ እንዳለው እንድታውቅ አልፈልግም እኮ። እኔም ለቤተሰብ ተናግሬያለሁ። ሃይሚን አዲስ አበባ ይዣት ልሄድ ነው መጣጤ እኮ። ብቻ የምሬን ነው። አንተን እዚህ ልታገኘ መጣ እኔ ካሌለውና ምን ሊሰማት እንደሆነ ማወቅ ፈልጋለሁ። እኔን ስታጣኝ ብቻ እንደ ጥፋት ሌላ ጥፋት እንዳላጠፋ ፍፄ። አይ ይሄ ጥፋት አይደለም። እኔ ተደብቄያቸዋለሁ፣ ግን መጣ ብሩክ እንዳልመጣና ሌላ ነገር ቀየር ስታስብ ታይኝና ሾፍ ታደርግና ታብላ። እሺ እኔ በደንብ እከታተልሻለሁ፣ ግን ቤተሰቡ ብታጀራ መጥቻለሁ እና እስቲ እኔ የምር ናፍቃኛለች ሃይሚነት። እስከ አክፋት ምናምን ጨንቆኛል። ያው
እንትን ከሰጠችኝ እድሉን ከሰጠችኝ ማለት ነውና ብቻ ቤተሰብ እሷ እስክትመጣ እኔ ልሂድ አይሻልም? በኋላ መጣ ደግሞ እንዳየት ይለኛ እዚህ ጋር ቆመ ብትመጣ እኔማ አያቸዋለሁ ተደብቄ አያቸዋለሁ። እና እናንተንም በጣም ወዳችኋለሁ ቤተሰቦች። በዓለም ደርሷል እንኳን አደረሳችሁ ብያለሁ። እስክትመጣ እኔ ልሂድ። ይኸው በስራ ተንከባከባት። ያው እንዴት ነው ግን ይቅርታ ማለት እሱን ተወስ። አሁን እሷ ወይ ካልሆነ እሷ ይቅርታ እንድጠይቅልህ አድርግ። እኔ ኧረ እኔ እግሯ ላይ ይኸውልህ ምን እንደምታደርግ ልንገርህ። እንዳያሃት አሁን ለምሳሌ እንዳያሃት እግሯ ላይ ሄደህ ንጥፍ እንዳይበርድሽ እግርሽን እንጠፈልሻለሁ። ብቻ ቤተሰቦች የሚሳት መጣ ነው ሊዳ አይሻልም? አደራነሽ እኔ በደምብ ዛሬ በቃ እንደውም እኔ እና እሱ አዲስ አበባ ነን። እኔ አዲስ አበባ ነኝ ሄጃለሁ። በቃ ቤተሰቦች እና ቤተሰብ እስቲ ሀይሚ እስክትመጣ እንጠብቃት። ምን ልትል እንደምትችል አብረን እናያለን። ያው ደስ ይላታል ብዬ አስባለሁ። አይደብራትም እና እንዲደብራትም አንፈልግም። ቤተሰብ እናንተም ታውቃላችሁ ሁለቱ አንድ ላይ ሲሆኑ እንጂ ተለያይተው በጣም ይደብራል። በጣም ሁለቱ ተለያይተው ማየት በጣም ይከብዳል እና በዓልም መለያየት ይደብራል። ብዙ ላይፍ አላቸው። የበዓል ከዚህ በፊት የነበራቸው ጊዜ ትዝታ አለና እና ይሄ ደግሞ ሲቀር ይደብራል እና እኔ ደግሞ ያንን አልፈለኩም። ቤተሰብም እናንተም እንደማትፈልጉ አውቃለሁ። በጣም ብዙ ፍላጎት እንዳላችሁ አውቃለሁ ለነሱ ትልቅ ቦታ እና እስቲ ትምጣና ሀይሚ ምን ልትል እንደምትችል አብረን እናያለን። በክፋት አይደለም ግን ይሄንን ስናደርግ በክፋት አይደለም። ያው ለመልካም ነው፣ ደስ እንዲላት ነው። እሷን ለማስደሰት ነው የመጣ ነው። አንደኛ ሀይሚን ደስ ይላታል ብዬ አስባለሁ። አይደብራትም። ከብሩኬ ጋር መሆን ያስደስታታል እንጂ አያስከፋትም። እና እስቲ እስክትመጣ እንጠብቅ። ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ ደስ አለኝ ደስ 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 እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨንቅ አረግሽኝ በሐሴት ትልቅልቅ የአብሮነት ሕጉ በጊዜያት ከዓይን አልፎ ልቤን ሲላመድ እንዲህ ነው ለካ መዋደድ። እንዴት ነሽ? ደህና ነሽ? አምሮብሽ። አመሰግናለሁ። ታጅራ እና ታዲያ ቡታጅራ ያልተስማማኝ ጥለሽ ግን እንዴት? እሺ ብቻህን ላርቀውሽ ብሩኬን ለመንኩት ዘከርኩት። ስለመጣ ደስ ብሎኛል፣ ግን የሆነ ቅር ያለኝ ነገር አለ እኮ። ቅር ይልሻል። እኔም ደግሞ ያንን አስቤ ነው የመጣሁት። እኔም ምንም በባዶ እጄ ነው ዝም ብዬ የመጣሁት። አንቺ ብዬ ነው የመጣሁት። ብሩኬ ለምን አልመጣም? እንጃ። ምን ብለሽዋል ባለፈው? አብረን መቀጠል አንችልም ምናምን? አዎ ብዬዋለሁ፣ ግን ቢያንስ ማለት ነው እኔ እንጃ በጣም ነው የከፋኝ። ለምን ቢያንስ እንኳን አልተከላከለኝም? ይኸው አሁን ራሱ አንተ ነው የመጣኸው። ያው እሱ ከሌላ ነገር እያሰበ እኮ ነው። ታውቂዋለሽ ብሩኬን ይሄን ያክል ምን ቢያስብ ነው? ያ ነገር እኔ እንጃ። እንደዛ ስትዩ ፕራንክ ነበር አይደል እኮ። አሁን ለምሳሌ እኔ የትናንትናውን ቪዲዮ አይቼዋለሁ። ቢያንስ አንተ እያሳመንከው ነበር። ለምን አልመጣም? በቃ አሁን ታዩ እሱና በቃ እኛ ልንሄድ ነው። እኔ ናቸው ዛሬ የት ነው የምንሄደው? ኦኬ እሱ ያልመጣ ነው ያልሄድም። በጣም ነው የደበረኝ። እግዚአብሔርን በጣም ነው የከፋኝ። ለምን ይዘኸው አልመጣህም? እንዴት ብዬ ይዤው ልምጣሽ? ሀይሚ አይተሽዋል። አስብ እንዲህ ብላኛለች እኮ ሀይሚ ምናምን እያለ በቃ እኔን ራሱ አስጨነቀኝ። ቤተሰብ እሺ እኔ የፈለገ እንደዛ ብሎ ከውስጤ እንዳልሆነ እንዴት አይገምትም? ቢያንስ ማለት ነው እንዴት አይመጣም?
እኔም ቢያንስ ለማስቀረት ይሞክራል ብዬ አስቤ ነበር። አላስቀረኝም። ይመጣል ብዬ ጠብቄው ነበር፣ አልመጣም። በጣም ነው የደበረኝ። እግዚአብሔር ይመጣል ብዬ ጠብቄ ነበር ቢያንስ ማለት ነው። አንተ ስትደውልልኝ በቃ እሱም አብሮ ይሆናል ብዬ ነበር የገመትኩት። ግን ለምን ብሩክ ተስፋ ቆረጥ መሰለኝ። እኔ ባንቺ እንዴት ተስፋ እንደቆረጠ አላውቅም። ለምንድን ነው ተስፋ የሚቆርጠው? ተስፋ መቁረጥ ካለብኝ እኮ እኔ ነበርኩ መቁረጥ የነበረብኝ። እሺ አሁን ምን ብናደርግ ይሻላል? ይሄንን ነገር ማስተካከል አለብን። ሀይሚ ምንድነው የምናስተካክለው? መሄድ አለብን። እኔና አንቺ የት ነው የምንሄደው? አዲስ አበባ እንሂድ። አልሄድም። ለምን አልሄድም? አሁንም ነገሮች እኮ እየተበላሹ ነው ሀይሚ። በጣም ነው የደበረኝ። ነገሮችን ማስተካከል አይሻለ ነው? ምንድነው የምናስተካክለው? እንዴ ከብሩኬ ጋር እንዲህ ልትቀጥሉ ነው እቅድሽ? አዋ በቃ እሱ ካልፈለገ እኔ ለምን አስጨንቀዋለሁ? ሄደን እናምጣው። ወይ በእናትህ በጣም ነው የከፋኝ። ለምን እንደዚህ ያደርጋል እሱ? እሱም እኮ ከፍቶታል ሀይሚዬ። ምንድነው? እሺ ከከፋው ለምን አልመጣም? እሺ ብንሄድ ይሻል። የት ነው የምንሄደው? እኔ አልሄድም። ሲጀመር የመጣሁትም ሲጀመር እዚህ ለመሆን ነው። ግን ቢያንስ እንኳን ፈልጎኝ ይመጣል ብዬ አስቤ ነበረ። ሲጀመር እሱ እኔን ቢወደኝ ኖሮ እንደዚህ ያደርግ ነበረ። ቢያንስ አንተ ለምን ይዘኸው አልመጣም? በጣም ጠብቄው ነበር። የምር በጣም ነበር የጠበቅኩት። እኔ እኮ ብዙ ለምኜዋለሁ ሀይሚ፣ በጣም ብዙ ነገር ብዬዋለሁ። ትናንትና ቪዲዮ ላይ አላየሽ? አይቻለሁ። ግን ለምን አልመጣም? እኔ እኮ ነኝ ያዘንኩበት፣ እኔ ነኝ የተሰማኝ፣ እኔ ነኝ የከፋኝ። ለምን በጣም ነው ያዘንኩበት የምር። እንደውም የባስ እንዳዝንበት ነው ያደረገኝ። ክፍተት አትፍጠሩ። ምንድነው ክፍተት የምንፈጥረው? ክፍተት እንዳይፈጠር ቢፈልግ እኮ እሱ ነው ጥፋት ያጠፋው። ልሄድ ነው ቡታጅራ ስለው ቢያንስ ሊያስቀረኝ ሞክር ነበር፣ ግን አላስቀረኝም። ለምን? እሱ ጥፋት ነው እኮ፣ ግን አሁን ጥፋት ላይ ሌላ ጥፋት እየተደረበ እናንተ ክፍተት አትፍጠሩ። ሃይሚ አሁን አታልቅሽ። ያመጣጤም እኮ ነገሮችን ለማስተካከል እንጂ አሁን እንዲህ እንድትሆን አይደለም። አንቺ ማስተካከል ነገር የለም። ሁሉንም ነገር አበላሽ ነው በቃ። እኔ እንደዚህ ሆነ ቢያንድ ቀን አስቤ አላውቅም ነበር። የሱም ተስፋ ቆርጧል። በጣም ተስፋ ቆርጧል እንዴ። ቢያንስ እንኳን እኔ ለምን በዓልን እንኳን ቢያንስ ደስ ብሎኝ ማሳለፍ የለብኝም? እንኳን ደስተኛ እንሆናለን እኮ እዛ ሄደን ብሩኬን ይዘነው መምጣት ካለብን ይዘነው እንመጣለን። ዛሬ ደስተኛ ምን እንሆናለን? ሃይሚዬ ተስፋ ቆርጠን እንዴት አንሆነው? ሲጀመር እኔ ነኝ ከልክ በላይ አምኜው እንደዚህ ያደረገኝ። እሱም ያምንሻል። ጥፋት አጥፍቶ እንኳን ቢያንስ እኔ እንደዛ ሲሆን ቢያንስ አረጋግቶኝ ምናምን ቢያንስ አትሄጂም ለማለት ይሞክር ነበር። ከሄድሽም አብረን ነው የምንሄደው ለማለት ይሞክር ነበር። ግን እሱ አይፈልግም። አይፈልግም። ሲጀመር እኔ ልቤ እሱ ጋር ነበር፣ ሀሳቤም እሱ ጋር ነበር። ግን ለምን እንደዚህ ያደረገ? ሻቀኝም እሱ በቃ ለምን እንደቀረ ታውቂያለሽ? እረፍት እፈልጋለሁ ብላኛለች አለ። እሺ እረፍት ብፈልግስ የፈለገ ነገር ቢሆን በቃ እኔ አጠገብሽ ሆኖ አይለኝም ነበር? እኔ ከሱ ውጪ ማን አለኝ እዚህ? እዛም ያለሁት እሱም ብዬ ነው ሲጀመር። በቃ እዚሁ ከፋሚሊዎች ጋር ይሆናለሁ። በቃ እሱ ከሆነ የሚያስደስተው ማለት ነው። እሱ እኮ ተደብሮታል ሃይሚ። እሱም በጣም እኮ ይደብረው ይመጣ ነበረ። ፍጹም በጣም ነው የከፋኝ። እረፍት እፈልጋለሁ አለችኝ አለኝ። ትንሽ ጊዜ እፈልጋለሁ አለችኝ አለ እኮ። እና ታዲያ እንደዛ ቢሆንስ? የፈለገ ነገር እንደዛ ቢሆንስ? በእናትሽ ተረጋጊ። አሁን ከቻልሽ አሁን ዛሬ እንሂድና ይዘነው እንምጣ። የት ነው ይዘነው ምን መጣው? እዚህ ይዘነው እንምጣ። አሁን ሁለታችሁ ሰላም መሆን አለባችሁ። አንቺም እንዲህ የሆንሽ ደብሮሽ ከዚህ በኋላማ በቃ አብቅቷል። በቃ ምንም ያበቃ ነገር የለም ሃይሚ። ጌታ ምንም ያበቃ ነገር የለም። በጣም ነው የከፋኝ። ተደበርሽ። እንደዚህ ይሆናል ብዬ አንድም ቀን አላሰብኩም ነበር። በቃ ታልቅሽ። አንተ ደግሞ ለምንድን ነው የምታስለቅሳት? እኔነት በእናትህ ለምንድን ነው መጣሁ እኮ ሃይሚ አታልቅሽ ሃይሚ። ኧረ ነይ በማርያም ሃይሚ ስሚ ነይ በማርያም ሃይሚ መጥቻለሁ እኮ ነው ሃይሚ ነው በዚህ መጥቻለሁ እኮ። ምንድን ነው የሚያስለቅስሽ? በጣም ነው ያስከፋኝ። ለምን መጣሁ እኮ አይደል እንዴ?
የመጣህ መሰለኝ ነበር እኮ መጥቻለሁ። ተከተልኩሽ የኔ አልቃሻ መጥቻለሁ እኮ ተከተልኩሽ። ቀና ወይ በእናትህ ወይኔ መጣሁ እኮ በቃ አታልቅሽ። አላመንሽማ። ለምን አልመጣም አልከኝ? እኔ የነገርኩህ አንተ ነህ። ይኸው መጣሁ እኮ በቃ ይቅርታ አድርጊልኝ። እሺ ደግሞ እሺ ለምን አላስቀረኝም? ሲሄድ ለምን ዝም አልከኝ? እኔ አልፈልግም ስላልሽኝ ነበር እኮ። የፈለገ ነገር አልፈልግም ብለህ ትተውኛለህ። በቃ እንደዚህ ነው የምትተወኝ? እኔ መች ተውኩሽ? ጊዜ ልስጥሽ ብዬ እኮ ነው ሀይሚ። እሺ መሄዱን ሂጂ እኮ ግን እንደ በፊቱ አንሆንም ስትይኝ እኮ ነው ጸጥ ያልኩሽ። ቀና ብለሽ አውሪኝ እስቲ። እሺ ልቀቀኝ። በጣም ነው የከፋኝ። እሺ በቃ ይቅርታ እናት ሀይሚ ተረጋጋ። እኔ እኮ የምር ኧረ በእግዚአብሔር ሳይመሽ እንድነቃ ደጋግማ ጠየቀች። እኔ መንቃት ሳስብ ጀንበሯ ጠለቀ። እኔ እኮ ቤተሰብ ጋር ነው ስላልሽኝ ነው አትጂልሽ ነበር እኮ። እሺ የፈለገ ነገር እንደዛ ቢሆንስ? እና ቤተሰብ ጋር ብለሽኝ እኔ መከልከል መብት አለኝ ብሮ? ወይስ እንኳን ተረጋጉና ፈታችሁ አውሩ። እሺ እዚህ አካባቢ ጠብቃችኋለሁ። እሺ እሺ መጥቻለሁ። አንቺ ያጣሽ ተረጋጋ። ይቅርታ በላት አንተ ደግሞ ይቅርታ ይቅርታ በቃ ይቅርታ እስቲ ቀናል። በጣም ነው ያስከፋኝ ብሩኬ። እኮ አውቃለሁ እኮ እንዳስከፋሽ እኮ ስለማቅ ነው የመጣሁት አይደል? እዚህ እሺ ይቅርታ አድርጊልኝ። ሲጀመር በግድ ነው የመጣው። አስጨንቀው እንጂ ልትመጣ አልነበረም። የምር ሲሄድም ዝም ብለሽ ሸኘኸኝ። ከዛ በኋላ ደግሞ አይቼዋለሁ፣ ቪዲዮን አይቼዋለሁ። በራስ ፍላጎት ልትመጣ አልነበረም። ይሄን ያክል ነው ማትወደኝ። እንዳይበጠበጥ ፈልጌ ነው በማርያም። እኔ እኮ ላስብበት ብዬ ነው እንጂ እኮ መምጣት አይቀርም ነበር። ተሳስተሃል። የምር እናቴ መረኝ። የኔን ደስታ የምታሳከው እንደዛ ነው እንዴ? እኔ ደስተኛ መሆነው ካንተ ጋር ነው እኮ። እሺ ይሆን ያለው አንተ ግን ሲሄድ በቃ ዝም ብለህ ሸኘኸኝ። እኔ እኮ የሸኘሁሽ በምክንያት እኮ ነው። አንቺ እምቢ ስላልሽኝ ነበር እኮ። ስሚኝ እሺ፣ እናት በቃ ይቅርታ። እሺ ይቅርታ። ሀይሚ እስቲ ዞረሽ አውሪኝ። አታልቅሽ። ፍፄ አላስጨነቀኝም። እኔን የምር አስጨንቆኝ አይደለም ሀይሚ። እኔ እኮ ሲጀመር ላስብበት ብዬ ነው። መጀመሪያም መጥቼ እንዳልጎዳሽ ብዬ እኮ ነው። ለምንድን ነው የምትጎዳኝ? እና ታዲያ እንዲህ የምናወራው ነገር ጥሩ ስላልሆነ ሲጀመር ያደረከው ፕራንክ ስለጎዳኝ እንጂ እኮ አንተ እኔን ጎድተኸኝ ታውቃለህ አታውቅም? ግን ነገሮች የማያቸውም ሰማቸውም ነገሮች በጣም አንተ ከምታደርጋቸው ነገር ጋር በጣም እየተጋጩብኝ ነው። በጣም ነው እየደበረኝ ያለው። እኔ ሀይሚ ከፕራንኩ ሌላ ደግሞ ምን አይተሻል? ምንም የለም እኮ አይደል? ሀይሚ ከፕራንኩ ሌላ ያጠፋሁት ነገር አለ? መልሽልኝ። እሺ ዞረሽ አውሪኝ። እኔን አትዙሪኝ። ከፕራንኩ ሌላ የጠፋውን ነገር አለ? ብሩኬ በቃ አታስጨንቀኝም። እሺ ጥያቄ ነው። ፍጹም ባስጨንቃት መጣማ። እውነት አስጨንቆኝ አይደለም። ፍፄ እኮ እንዳሳብ ነው የነገረኝ እንጂ እኮ እኔ መምጣቱን ሳላስበው ቀርቼ አይደለም። እንዲህ እያየሽኝ አውሪኝ። እኔን እስቲ ቀና እያየሁህ ነው ብሩኬ። እኮ እያየሽኝ አውሪኝ እኮ እያየሁህ ነው። እዚህ እኮ የመጣሁት አንቺና ቤተሰቤን ብዬ ነው እኮ። ፍጹም ስላለህ እንጂ አንተ ልትመጣ አልነበረም። የምር በጣም ነው ያስደበርከኝ። ለምን እንድመጣ ፈቀድክልኝ? በጣም ነው ያናደድከኝ። የምር ጊዜ ማግኘት ፈልጋለሁ አልሽኝ። ግን አሁንም ራሱ ቆይ ብልሽ ራሱ ትቆይ ነበር። አትቆይም እኮ ቢያንስ ልቆይ ይችል ነበር። አይታወቅም። ጥሩ ሙድ ላይ አልነበርሽም። እኔ እኮ በደንብ አቅሻለሁ አንቺ። በጣም ነው የደበረኝ የምር። ቢያንስ ከሁለቱም ያጣ ነው የሆንኩትኝ። ቢያንስ እንኳን ልሄድ ነው ስልክ በቃ በአንድ አፍ ነው የሸኘኸኝ። በቃ ሂጂ የራስሽ ጉዳይ እንደማለት ነው። ሀይሚ እኔ ያልወጣኝም የራስሽ ጉዳይ በማርያም ስሚ። እኔ እኮ ሂጂ ያልኩሽ አንድ ቤተሰብ ጋር እረፍት ላድርግ አልሽኝ አይደል? እሺ እረፍት ከሆነ አስጨንቄሻለሁ፣ እረፍት አድርጊ ብዬ ነው። ገባሽ እኮ ሸኘኝ እንኳን ስለ ልሸኘኝ ፍቃደኛ አልሆንክም። ትታይ ነው የመጣኸው እኮ። አንቺ ማስቀረት እኮ ሳልፈልግ ቀርቼ አልነበረም፣ ግን የምትረጂኝ እንደዛ ቢሆን ቢያንስ እንኳን ባታስቀረኝ ልትሸኘኝ ይገባ ነበር እኮ። ደውልልሻለሁ አልኩ። የተናገርሽኝ ነገር ስለደበረኝ እኮ ነው። እሺ ከዛ በኋላ እኮ አልደወልክልኝ። ፍጹም ነው የደወለልኝ። ዛሬ ራሱ በፍጹም ስልክሽ እኮ አይሰራም ሀይሚ። እና ኢንስታ ላይ መደወል ትችል ነበር። ኢንስታግራም ላይ አትደውልም?
ሀይሚያን እሺ በቃ ይቅርታ። እኔ ሰበባቶችን እያመጣሽብኝ ነው፣ ግን እሺ ይቅርታ በቃ። በጣም ነው ያስደበርከኝ፣ የምር በጣም ነው ያስከፋኝ። አውቃለሁ። መጥቻለሁ እኮ አሁን ስሚ፣ እስኪ ዙሪ ነኝ። መጥቻለሁ እኮ እኔ ሌላ ሰው እየመሰልከኝ ነው። ኧረ እንዳትዪ፣ እኔ ሌላ ሰው ይመስል። ምክንያቱም መጀመሪያ የመጣ አልመሰለኝም። በቃ ፍጹም ሲነግረኝ ምናምን ጠብቄ ነበር፣ እሱ ሲደውልልኝ በቃ ጠብቄ ነበር ከሱ ጋር አብራችሁ። ከዛ አልመጣም ሲለኝ በጣም ተናንኩኝ። አሁንሽ እንኳን አስቢ እሺ። ማለት እኔ አንቺን ለይሽ አልፈልግም፣ ደሮ ላምንሽ አልችልም እያልሽኝ ተጀራ አብሬሽ እንድመጣ ነበር። ታረጊው ነበር አንቺ ብትይ? አዎ አደርገዋለሁ። ማርያም እንዴ ታረጊዋለሽ? እንደዛ ተበለሽ? ተይ አደርገዋለሁ። እርግጠኛ ነሽ? አዎ እንደዛ ማድረግ ነበረብኝ። ሁሌ በቃ እኔ የምፈልገው የሚያስጠላ ነገርም ቢሆን እሱ ለዛ ነገር ትፈቅድልኛለህ ማለት ነው። እኔን እኮ አንቺን እኮ በግዳጅ እንድትሆኝ ምንም አልፈልግም እኮ ምንም ነገር ያላንቺ ፍላጎት እንድታረጊ አልፈልግም። አውቃለሁ፣ ግን ደግሞ በዛ በጣም መቆጣት አለብኝ ነው ብታረጊው ነገር የሆነ እኔ እኮ ልጅ ስላልሆንሽ ነው እኮ አውቃለሁኝ። ግን ደግሞ አንዳንዴ አሁን ለምሳሌ ዛን ቀን ልሂድ ስል ለምንድን ነው የምትሄጂው እኔን ትተሽኝ ምናምን ማለት ነበረብህ። ግን እኔ ያሰብኩት በቃ ሌላ ሰው አጠገብህ እንዳለ ምናምን ያሰብኩት። አሁን ሁሉ ነገር የሚፈጠረው እኔና አንቺ ያለመግባባታችን ነው፣ አለማውራታችን ነው። ታውቂያለሽ እኮ እንዳንግባባ የሚያደርጉን ደግሞ በጣም ብዙ ነገሮች አሉ። በጣም ነው እየደበረኝ ያለው እኮ። እሺ ለምሳሌ ምን አለው ንገሪኝ። ምን አለው? ተወኝ እሺ በቃ አትነካከኝ፣ አትንካኝ፣ ጸጉሬን አትንካው ምናምን ደግሞ አልፈልግም። እሺ ይቅርታ፣ እኔ እናት ይቅርታ አልኩሽ እኮ ይኸው በማርያም በቃ አብርጅው ነገሩን ሄሚ ከልብህ አይደለም የመጣኸው፣ ከልብህ ራስህ ፈልገህ አይደለም የመጣኸው። ቪዲዮን አይቼዋለሁ። ጀመረ ምን ፈልጌ ነው የመጣሁት? በራሴ ፍላጎት ነው። እኔ ሲዞሪና አውሪኝ። እሺ እንደዚህ ሆኜ አወራሃለሁ ወይ? ሻይኔን እያየሻውሪኝ። እኔ በራሴ ፍላጎት ነው የመጣሁት። ሀይሚ ረጅም ሰዓት አይንህን እያየሁ ያወራሁክ እንደዚህ ሆኜ አወራለሁ። በቃ ስሚኝ እሺ። እኔ ልጅሽ አትይኝ እንጂ እሺ። እኔ የመሬ ነው የምልሽ፣ በራሴ ፍላጎት ነው የመጣሁት። አላምንህም። የምር በራሴ ፍላጎት ነው የሚል ብዙ ነገር አስቤበት ነው ያደረኩት። ጀመር አንተ በእኔ በጣም ተስፋ እየቆረጥክ ነው። እኔ ተስፋ ቆርጬ አይደለም ባንቺ ሀይሚ። እንዴ እንዴት አይነት ወሬ ነው የምታወሪው? ተስፋ ቆርጠሃል። እኔ ቆርጬ የምር በጣም የዛን ቀን በጣም ነው ያስከፋኸኝ። ሀይሚ የተናገርሽ ነገር እሺ አትዋሽ፣ እውነቱን ተናገር። በጣም ነው በእኔ ተስፋ የቆረጥከው፣ በጣም ማለት ነው። ሀይሚ እኔ ተስፋ አልቆረጥኩም ባንቺ። እኔ የሆነ ነገር ስላደረግኩ ነው እንደዛ ያልኩህን ነገር በቃ እየፈተንኩህስ ቢሆን አንዳንዴ በቃ ዝም ብለህ አትፍቀድልኝ በቃ ሁሌ ችግር። ኧረ ሀይሚ በእግዚአብሔር እሺ ተረጋጊና አውሪኝ። እኔ ተረጋግቻለሁ። እኔ ስለመጣ በጣም ደስ ብሎኛል፣ ግን በጣም ነው ያስከፋኝ። እሺ ይቅርታሽ፣ ይቅርታ ሀይሚ ይቅርታሽ፣ ይቅርታዬን እንኳን ተቀበይኝ። ነይ የነም ትይጁ ሀይሚ የምርሽን ነው? እስኪ ቀናቤ ኧረ በማርያም አታልቅሽ አንቺ። እሺ ያልኩሽ እኮ በቃ ይቅርታሽ ሀይሚ ይቅርታሽ ነው። ይቅርታ በማርያም በቃ ራሴን ሳረጋጋ እደውልልሃለሁ። በቃ በራሴ ፍላጎት ነው የመጣሁት እኮ። እሺ ራሴን አረጋግቼ እደውልልሃለሁ። በቃ ስረጋጋ። አሁን ጥሩ ሙድ ላይ አይደለሁም። እንደዚህ ሆነሽ ጥሩ ሙድ ላይ አይደለሁም አሁን እኮ። እሺ በቃ ከኔ ጋር ሆነሽ አብርጂሽ ሀይሚ በማርያም አታልቅሽ አንቺ ደግሞ በእግዚአብሔር እኔ ይደብረኛል። ታውቂያለሽ አረጋግቼ እደውልልሃለሁ። ልሂድ ቀስ ብለሽ። እኔ አልፈቅድልሽም። እንደዚህ ሆነሽ እንዴት ነው እንድትሄጂ የምፈቅደው? ሀይሚ እኔ በማርያም እንደዚህ አትሁኝ ሀይሚ። እስቲ እንደዚህ አትሁኝ። ይቅርታ እኔ ምን አይነት ስሜት ውስጥ እንደነበርኩ ነው የማውቀው፣ እዚህ ከመጣሁ በኋላ ራሱ ማለት ነው። እሺ በቃ ይቅርታ፣ እኔ ጥፋት። እኔ እኮ ስለተናገርሽኝ ነበር እንጂ እኮ እንድትሄጂ ፈልጌ አይደለም። እንደሄድ የፈለክ ነው የሚያስመስለው። እኔ ፈልጌ አይደለም ሀይሚ። ማሪኝን ያለ የዛሬም ብቻ እመኝ ፍቅሬ ምላለው ቃሌም በአምላክ ስም ሰጣለው አንቺን ብቻ
የኔ ጥፋት ነው። እሺ ይቅርታ ነው። እሺ የኔ ጥፋት ነው በማረኝ። አሁንም እንደ ሊድ እያልሽኝ እንድትሄጂ አልፍቀድ በእግዚአብሔር። እኔ ራሴን ለማረጋጋት ፈልጌ እኮ ነው እኮ። እሺ እኔ አሁን ምን ልበል? ከኔ ጋር ሆነሽ አረጋግሽ ራስሽን። ቀስ በይ በማረኝ። እሺ ኮሽ ተረጋግቻለሁ፣ ግን አሁን እንድሄድ ፍቀድልኝ። ራሴን በደንብ ላድርግ። ሚኒ ትችሻለሽ። እዚህ እኮ አንቺ ምን ይመጣል? በደንብ አረጋግቼ እደውልልሃለሁ። ከኔ ጋር ሆነሽ ማረጋጋት አትችይም? ብሩኬ በእናትህ እኔ ይቅርታ አድርጌልሃለሁ እና ደግሞ በቃ ስለመጣ በጣም ደስ ብሎኛል፣ ግን በቃ ልሂድ። የምሬን ነው። ራሴን ማረጋጋት አለብኝ። እሺ እኔ ምን ላድርግሽ? እኔ እኮ እዚህ አንቺን ብዬ ነው የመጣው። ብቻሽ እንዳትዪ እኮ ይገባኛል፣ ግን በቃ ልሂድ ብሩኬ። ራሴን አረጋግቼ እደውልልሃለሁ። የምር አትሄጂም? የሚያረብ እግዚአብሔር አይደለም ብሩኬ፣ በእናትህ ይሄን ብቻ አድርግልኝ አንዴ። እኔ አላደርገውም። እኔ ጥሩ ስሜት እየተሰማኝ አይደለም። እኔ ብቻሽን አሁን መተው አልፈልግም ብሩኬ፣ በእናትህ እየለመንኩ ነው። ይሄን ብቻ አድርግልኝ። የምሬን ነው። ምን ላድርግልሽ? ሄደሽ እስከዛስ አድርግልኝ። ከዛስ ሄደሽ ሳይሚ እደውልልሃለሁ። የምር ራሴን በደንብ አረጋግጬ ነው። እኔ አሁን አይሚ ድጋሚ ብቻሽ እንድትሆኝ አልፈልግም። በእናትሽ ራሴን እስካረጋጋ ብቻ ነው ብቻዬን የምሆነው። ከዛ እደውልልሃለሁ። እርግጠኛ ነሽ በራስሽ? ማርያም እደውልልሃለሁ። እሺ እኔ ልሸኝሽ። እሺ በእኔ ዳብረን እኔ ከአዲስ አበባ ስመጣ ያልሸኘኝ አሁን ነው እንዴ? ልሸኝሽ። እሺ በእግዚአብሔር ችግር የለውም። እኔ እሄዳለሁ። እኔ ልሸኝሽ። ፍጹም አገኝ ከፍጹም ጋር ሆኖ ከዛ በኋላ እደውልልሃለሁ። እኔ ላረስሽና እመለሳለሁ። አይሚ ብሩኬ በእናትህ ይሄን ብቻ አድርግልኝ። በእናትህ አትበይኝ። እሺ አታስጨንቀኝ በእግዚአብሔር። አይሚን ያስጨንቄሽ ነው። ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ በአንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳልፈን